ከሰላም ፕሮፓጋንዳ በስተጀርባ ያለው ጦርነት የፋኖ ወታደራዊና ፖለቲካዊ መዋቅር የመንግስት ያፈና ስልትና የቀጠናው ስጋት ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክረው ብልጽግና አስተማማኝ ሰላም አለ ወይም ተፈጥሯል ለማለት በየአዳራሹ እየጮኸ ነው። ይህ የአስረስ ማረ ዳምጤ በማህበራዊ መተሳሰሪያ ገጹ ከጻፈው የሰሞኑ ትችት የተወሰደ አረፍተ ነገር ነው። አስረስ መንግስት በሰላም ስም የከፈተውን ጦርነት የድሮን ጥቃትና የህዝብ መከራ በዝርዝር አስቀምጦታል። በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት የዘወትር አድማጭ ተመልካቻችን ደግሞ የአስረስ ማረ ዳምጤን መልእክት ተንትነው ለዝግጅት ክፍላችን ልከውለታል። ዝግጅት ክፍላችን ይህንን መነሻ በማድረግ የኢትዮጵያ ወቅታዊ ሁኔታ በተለይም በአማራ ክልል እየተካሄደ ያለውን የፋኖ እንቅስቃሴ ወታደራዊ ስልቱን፣ ፖለቲካዊ አሰላለፉንና የመንግስትን ምላሽ በወታደራዊ ሳይንስና በፖለቲካል ቲዎሪ መነጽር ተፈትሾ እንዲቀርብ ያደርጋል። አብራችሁን ቆዩ። ይህ ዘገባ የሁኔታውን ክብደት ለመረዳት እንዲቻል በወታደራዊ ሳይንስ፣ በአመጽ ጥናትና በዓለም አቀፍ ግንኙነት ንድፈ ሐሳቦች ተደግፎ የቀረበ ነው። የፋኖ ወታደራዊ አሰላለፍና ያልተመጣጠነ ጦርነት አስረስ በመነሻ ጽሑፋቸው የአብይ ጀነራሎች ወደ ክልሉ ይዘውት የገቡትን ሰራዊት አስጨርሰዋል ሲሉ ይገልጻሉ። ይህ አባባል በወታደራዊ ሳይንስ የማድከም ጦርነት የሚባለውን ጽንሰ ሐሳብ ያስታውሳል። ፋኖ በአሁኑ ወቅት እየተከተለ ያለው ወታደራዊ ስልት በዘመናዊ የጦርነት ታሪክ ውስጥ ያልተመጣጠነ ጦርነት ተብሎ የሚጠራው አይነት ነው። ታዋቂው ወታደራዊ ስትራቴጂስት ካርል ቮን ክላውስቲዝ ኦን ዘ ዋር በተሰኘው መጽሐፋቸው ጦርነት የፖለቲካ ቀጣይ አካል ነው ሲሉም አትተዋል። ፋኖ ይህንን እውነት በመረዳት መደበኛውን የመከላከያ ሰራዊት ፊት ለፊት ወይም ኮንቬንሽናል ዋር ከመግጠም ይልቅ የመንግስትን ፖለቲካና ኢኮኖሚያዊ አቅም የሚፈትኑ ስልቶችን እየተከተለ ነው። የመሬት አቀማመጡንና የህዝቡን ድጋፍ ለፖለቲካ ዓላማቸው ማሳኪያነትም በመጠቀም ላይ ናቸው። ፋኖች እንደ ማውዝ የዱንግ የህዝብ ጦርነት ወይም ፒፕልስ ኦፍ ዋር ንድፈ ሐሳብ መሰረት በህዝባቸው ውስጥ ውሃ ውስጥ እንዳላሳ በመንቀሳቀስ ላይ ናቸው። የፌዴራል መንግስቱን ትላልቅ አውራ ጎዳናዎችን ለወራት የዘጋ የሚለው የአስረስ ማረ ዳምጤ ክስም የፋኖ ስትራቴጂ አካል መሆኑን የሚያመላክት ነው። ዋና ዋናዎቹ የሎጂስቲክስ መስመሮች መቋረጥ፣ የመንግስትን ሰራዊት ስንቅና ትጥቅ ማስተጓጎል እንዲሁም ከተሞችን ከገጠር በመነጠል የመንግስትን አስተዳደራዊ መዋቅር ማሽመድመድና ሌሎች እርምጃዎችን መውሰድም የፋኖ ዋና ዋና ስልቶች ናቸው። በጽሑፉ ላይ የእርስ በርስ ጦርነት ታሪክ ለመጀመሪያ ጊዜ ድሮን ተተኳሾችን የተጠቀመ አገዛዝ ተብሎ የተጠቀሰ ቃል አለ። ይህ የሚያመላክተው መንግስት በመሬት ላይ ያለውን የበላይነት ሲያጣ ወደ አየር ኃይል የበላይነት መሸጋገሩን ነው። ሆኖም በወታደራዊ የሳይንስ ጥናት መሰረት ድሮኖች ለአጭር ጊዜ ታክቲካል ድል ሊያስገኙ ቢችሉም የህዝቡን ልብ በማሸነፍ ረገድ ግን አሉታዊ ሚና አላቸው። ሲቪሎችን ኢላማ ያደረገ የድሮን ጥቃት ፋኖን ከማዳከም ይልቅ ህዝቡን በበቀል ስሜት ወደ ትጥቅ ትግሉ እንዲቀላቀል የመቀስቀሻ ምክንያት ሆኖ እያገለገለ ይገኛል። የሽምቅ ውጊያ የፋኖ ኃይሎችን በትንሽ ቡድን ተከፋፍለው ፈጣን ጥቃት በመሰንዘርና ወዲያውኑ በመሰወር የመንግስትን ከባድ መሳሪያ የታጠቀ ሰራዊት ያዳከሙ ናቸው። ይህ ቸጉቬራ ጉሬላ ዋርፌር በሚለው መጽሐፋቸው የገለጹት አይነት ስልት ሲሆን ጠላት በቁጥርና በቴክኖሎጂ ቢበልጥም በስነ ልቦናና በወጭ እንዲሸፈን የማድረጊያ ስልት ነው። የአስረስ ማረ ዳምጤ ጽሑፍ መንግስትን የሰላም ጸር ሲሉ ገልጸዋል። በሌላ በኩል ፋኖ ራሱን እንዴት ይገልጻል ተብሎ የተጠየቀ እንደሆነ የፋኖ ፖለቲካ የማኒፌስቶ ማጠንጠኛ የአማራ ህዝብ በህልውና አደጋ ላይ ነው የሚሰይ ነው። አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ነው የሚለው የጸሐፊው ሐሳብ የፋኖን ስም ጽንሰ ሐሳብ አሸናፊና ተሸናፊ ብቻ ያለበት ፖለቲካ አቋም የሚያንጸባርቅ ነው። ፋኖች ትግላቸው እንደ መብት ማስከበር ብቻ ሳይሆን እንደ መዳን ወይም ሰርቫይቫል አድርገውታል ይሉታል። ምንም እንኳን ፋኖ የተደራጀው በአማራ ማንነት ላይ ቢሆንም የፖለቲካ አሰላለፉ ግን ወደ ማዕከላዊ መንግስት ለውጥ እያደገ መጥቷል። ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ሲል አስረስ መንግስትን ከሶታል። የፋኖ ፖለቲካዊ ክንፍ አሁን እየተሞከረ ያለው የጋራ አመራር መንግስትን በውጭ ግንኙነት ውድቀት በመወንጀል ራሱን እንደ አማራጭ የኢትዮጵያ ጠባቂ አድርጎ ለማቅረብ እየሞከረ ነው። በፖለቲካ ሳይንስ ኮሌክቲቭ አክሽን ፕሮብሌም የሚባለው ንድፈ ሐሳብ ፋኖች በዓላማ አንድ ቢሆንም በማዕከላዊ ወይም ሴንትራል ኮማንድ ስር ለመውደቅ ያደረጉት ጥረት ግን ፈተናዎች አሉበት። የጎጃም፣ የወሎ፣ የጎንደርና የሸዋ ፋኖች ቅንጅት እየጠነከረ ቢመጣም ወጥ የሆነ የፖለቲካ ፕሮግራም ቀርጾ ለኢትዮጵያ ሕዝብ አማራጭ ሆኖ የመቅረብ ሂደቱ ገና ብዙ ስራ የሚቀረው እንደሆነ ተንታኞች ይገልጻሉ። አስረስ በመንግስት ላይ የሚያቀርቡት ወቀሳ በጣም ከባድ ነው። ከዛሬም በብር ሸለቆ በጦር ላይ በወርሶ ተረኛ አማቾች እያሰለጠነ ነው በሚል መንግስትን ይከሰዋል። ይህ ክስ የጸጥታ ዘርፍ ሪፎርም እና የመንግስት
ተሰባሪነት መነጽር መመርመር ያስፈልጋል። መደበኛ ሰራዊት ብሔራዊ ግዳጅን መወጣት ሲያቅተውና የውስጥ አመጽን መቆጣጠር ሲሳነው መንግስታት ብዙውን ጊዜ ወደ ጅምላ ምልመላ ይገባሉ። በወታደራዊ ሳይንስ ጥናት መሰረት በችላ የሰለጠኑና በቂ የፖለቲካ ዓላማ ወይም ፖለቲካል ኢንዶክትሪኔሽን የሌላቸው ወታደሮች ልምድ ካለውና ለህልውናዬ ነው የምታገለው ብሎ ከሚያምን አማጻን ጋር ሲገናኙ የመሸነፍ ዕድላቸው ሰፊ ነው። አስረስ ማረ ተረኛ ሟቾች የሚለው አገላለጽ ይህንን የሥርዓቱን የሞራልና የብቃት ክፍተትን ለማመላከት ነው። ሌላው የፋኖ መሪው በጽሑፍ ያነሳው ነጥብ ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት የሚለው ነጥብ ነው። ይህው ነጥብ መንግስት ከውስጥ ቀውስ ለማምለጥ የውጭ ግጭቶችን እንዴት እንደሚጠቀም ወይም እንደማይቆጣጠር የሚያመላክት ነው። የውስጥ ተቀባይነት ሲያጡ ህዝቡን በአንድነት ለማስቆም የውጭ ጠላት ይፈጥራሉ ወይም በጎረቤት ሀገራት ጉዳይ ጣልቃ ይገባሉ። ነገር ግን የአብይ አህመድ መንግስት ይህን እንደሚያደርግ ያለው በተቃራኒ ከጎረቤት ሀገራት ወይም ከሱዳን ከሶማሌ ጋር ቅራኔ ውስጥ በመግባት ሀገሪቱን ለከፋ የውጭ ተጽዕኖ እያጋለጣት መሆኑን ሪፖርቶች ያሳያሉ። በአስረስ ማረ ዳምጤ ጽሑፍ ላይ እንደተገለጸው አስተማማኝ ሰላም የሚገኘው ወራሪው ጋር አንሶላ የተጋፈፉ የነጻነት ታጋዮችን በማውገዝ አይደለም። ይህ መደምደሚያ የኢትዮጵያ ፖለቲካ የደረሰበትን የማይንቀሳቀሱ ውጥረት ደረጃ አመላካች ነው። መንግስት የድሮንና የከባድ መሳሪያ የበላይነት ቢኖረውም ፋኖ የመሬት የህዝብና የሞራል የበላይነት ይዞ የረጅም ጊዜ ጦርነት ለማካሄድ ዝግጁ ይመስላል። በሳይንሳዊ ግምገማ እንዲህ አይነት ጦርነቶች በመንግስት ወታደራዊ ድል የሚጠናቀቁበት ድል እጅግ ጠባብ ነው። ጸሐፊው እንደሚሉት አገዛዙን ማስወገድ ወይም ማስገደድ የሚለው አማራጭ በፋኖ ወታደራዊ ጥንካሬና በፖለቲካ ቅንጅት ፍጥነት የሚወሰን ነው። መንግስት የሰላም አምባሳደር የሚለውን ካባ ደርቦ በየአዳራሹ ቢናገርም መሬት ላይ ያለው እውነታ የመንገድ መዝጋት፣ የንጹሃን ግድያና የኢኮኖሚ ውድቀት ከንግግሩ ጋር ስለማይጣጣም ህዝባዊ አመጾ የመብረድ ምልክት እያሳየ አይደለም። በመጨረሻም ይህ የምርመራ ዘገባ እንደሚያመላክተው አሁን ያለው ግጭት ተራ የጸጥታ ችግር ሳይሆን የመንግስት አወቃቀር፣ የብሔር ፖለቲካና የህልውና ጥያቄዎች የተሳሰሩበት ውስብስብ ጦርነት ነው። ሰላም የሚመጣው ፕሮፓጋንዳ በመስራት ብቻ ሳይሆን የችግሩን ምንጭ ማለትም የፖለቲካና የፍትህ ጥያቄዎችን በመመለስ ወይም እንደ ጸሐፊው እምነት ኃይልን መሰረት ያደረገ መዋቅራዊ ለውጥ በማምጣት ብቻ ሊሆን ይችላል። በተመሳሳይ መልኩ ትላልቅ አውራ መንገዶችን ለወራትና ለዓመታት የዘጋ ሲሉ የገለጹት ጉዳይ ተራ የትራፊክ መስተጓጎል ሳይሆን በወታደራዊ ስትራቴጂ የኢኮኖሚ ከበባ ጦርነት ተብሎ የሚገለጸው ነው። የአቅርቦት መስመር መቆራረጥ በተለይም ከአዲስ አበባ ወደ ጎጃም፣ ጎንደርና ወሎ የሚወስዱ ዋና ዋና መንገዶች የሀገሪቷ የኢኮኖሚ ደም ስሮች ናቸው። ፋኖ እነዚህ መስመሮች በመቆጣጠር ሁለት ዓላማዎችን አሳክቷል። የመጀመሪያው የመከላከያ ሰራዊት ትጥቅና ነዳጅ በምድር ትራንስፖርት እንዳያገኝ በማድረግ ሰራዊቱን በየካምፑ እንዲታጠር አድርጎታል። ይህ ሲሆን መንግስት ውድ የሆነውን የአየር ትራንስፖርት ለመጠቀም ይገደዳል። ይህ ደግሞ በጦርነት ኢኮኖሚ ላይ ከፍተኛ ጫና ይፈጥራል። ሁለተኛው የአዲስ አበባና የማዕከላዊ ኢትዮጵያን ገበያ በማናጋት የዋጋ ንረት እንዲባባስና ህዝቡ በመንግስት ላይ እምነት እንዲያጣ ማድረግ ነው። በዘመናዊ የሽምቅ ውጊያ ኢኮኖሚን ማድከም ከወታደራዊ ድል እኩል ዋጋ የሚሰጠው ነገር ነው። በአማራ ክልል ሰፊ አካባቢዎች የመንግስት መዋቅር ፈርሷል ማለት ይቻላል። ፋኖች ባቋቋሙት የህዝብ አስተዳደር ምክንያት መንግስት ከክልሉ መሰብሰብ ያለበትን ግብር እያጣው መጥቷል። ይህ የመንግስትን የገንዘብ አቅም በመፈተን ጦርነቱን ማስቀጠል እንዳይችል የሚያደርግ ሌላኛው ስልት ነው። በተንታኞች ዘንድ ብዙ ጊዜ የሚነሳው ጥያቄ ፋኖ አንድ ማዕከላዊ መሪ ያለው ወይም የሚለው ነጥብ ነው። ለአገዛዙ ራስ ምታት የሆነው ይሄ ጉዳይ ነው። የፋኖ ኃይሎች ኔትወርክን መሰረት ያደረገ መዋቅር እንዳላቸው ይነገርላቸዋል። ፋኖ እየተከተለ ያለው መዋቅር እንደ ባህላዊ የመከላከያ ሰራዊት ከላይ ወደ ታች የሚወርድ ሳይሆን በየአካባቢው ራሳቸው የቻሉ ነገር ግን በጋራ ለማይተሳሰሩ ክፍሎች ቅንጅት ነው። ይህ በዘርፉ ሳይንስ ስታርፊሽ ኦርጋናይዜሽን የሚሰኘው ነው። የሸረሪትን ጭንቅላት ብትቆርጡት ይሞታል። የባህር ኮከብን ብትቆርጡት ግን የተቆረጠ ክፍል ራሱን ችሎ ያድጋል። መንግስት የፋኖ አመራሮችን በማደን ላይ ያተኮረውም ለዚሁ ነው። ነገር ግን አንድ አመራር ሲመታ ሌላ አመራር በአካባቢው ይተካል። ይህ አንገት ሲቆረጥ ሌላ በቅሎ የሚወጣበት የመንግስት የስለላና ኦፕሬሽን አቅም አዳክሞታል። አስረስ የነጻነት ታጋዮች ሲሉ የገለጿቸው ኃይሎች አሁን ከብተና ወደ ሰብሳቢነት እየመጡ ናቸው። የተለያዩ የፋኖ አደረጃጀቶች በተለይም በጎጃም፣ በወሎ፣ በሸዋና በጎንደር የጋራ ምክር ቤትና የጋራ ወታደራዊ ዕዝ ለመፍጠር የሚያደርጉት እንቅስቃሴም ትግሉን ከአመጽ ወደ መደበኛ ጦርነት የማሸጋገር አቅም እንዳለው ይነገራል። ይህ ከተሳካ የመንግስት የመጨረሻ የመከላከያ መስመር ሊሰበር ይችላል የሚል ስጋትም ተቀምጧል።
አስረስ ማረ ዳምጤ በጽሑፉ ላይ ኢትዮጵያን ተሻግሮ ሱዳንን የማፍረስ ፕሮጀክት ላይ በመሳተፍ የኢትዮጵያን የዲፕሎማሲ ታሪክ እያቆሸሸ ነው በሚል የፌዴራል መንግስቱን የከሰሱበት ነጥብ እጅግ አሳሳቢ የሆነውን ቀጠናዊ የጂኦፖለቲካ ጉዳይ የሚዳስስ ነው። የአማራ ክልል ከሱዳን ጋር ሰፊ ድንበር ይጋራል። ብልጽግና በሱዳን የውስጥ ጉዳይ በተለይም በጀነራል ቡርሃንና በሄሚቲ መካከል ጣልቃ መግባቱ የሱዳንን ድንበር ለኢትዮጵያ መንግስት ስጋት እንዲሆን ያደርገዋል። በታሪክ እንደታየው በአማራ ክልል የሚንቀሳቀሱ ኃይሎች ከሱዳን መስመር ካገኙ የኃይል ሚዛኑ በፍጥነት ወደ ፋኖ ያድጋል። መንግስት ይህንን በመፍራት ነው ከሱዳን ጋር ያለውን ግንኙነት ለማለዘብ የሚሞክረው። ዳሩ ግን ጸሐፊው እንዳሉት የዲፕሎማሲ ታሪኩ ቆሽሿል። ከሶማሊያና ከግብጽ ጋር ያለውን ውጥረት ሲታከልበት የኢትዮጵያ መንግስት በሁሉም አቅጣጫ ተወጥሯል። የፋኖ ኃይል ይህንን ክፍተት በመጠቀም ዓለም አቀፍ ተቀባይነት ለማግኘትና የዲፕሎማሲ ድጋፍ ለመሰብሰብ እየሰራ ነው። ብልጽግና በጎረቤት ሀገራት ላይ የለኮሰው እሳት ተመልሶ ራሱን የሚለበልብበት ደረጃ ላይም ደርሷል ይላሉ። ራሱን የሰላም አምባሳደር አድርጎ ለመሳል የሚሞክረው ብልጽግና የሚለው የጸሐፊው ሐረግ የመንግስትን የፖለቲካ ግብዝነት የሚያረጋግጥ ሐሳብ ነው ማለት ይቻላል። በግጭት አፈታት ሳይንስ ወይም ኮንፍሊክት ሪዞሉሽን አንድ ወገን በወታደራዊ መስክ ሲሸነፍ ወይም ሲዳከም ኃይሉን ለማደራጀት ሲል የሰላም ድርድር ጥያቄ ያቀርባል። ብልጽግና በየአዳራሹ ሲጮህ ይውላል የተባለውም ለዚሁ ይመስላል። ነገር ግን መሬት ላይ ያለው ተግባር የጅምላ እስሩ፣ የድሮን ጥቃቱ፣ የጥላቻ ንግግሩም ከሰላም ጥሪው ጋር የሚቃረን ነው። ይህ የታማኒነት ክፍተት ይፈጥራል ይላሉ ፋኖቹ። ከመንግስት ጋር ለመደራደር ፈቃደኛ ያልሆኑት መንግስት ቃሉን እንደማይጠብቅ በተደጋጋሚ ስላረጋገጡ ነው ይላሉ። አስረስ ማረ ዳምጤ አስተማማኝ ሰላም የሚገኘው የሰላም ጸር የሆነውን አገዛዝ በማስወገድ ወይም ለሰላም እጁን እንዲሰጥ በማስገደድ ነው ሲሉም ግጭቱ በድርድር የሚፈታበትን ደረጃ ማለፋቸውን ይጠቁማሉ። ፋኖ የመንግስትን ሪፎርም ሳይሆን የስርዓት ለውጥ ይፈልጋል። መንግስት ደግሞ የፋኖን ጥፋት ይፈልጋል። እንዲህ አይነት የከረረ አቋም ባለበት ሁኔታ የመንግስት የሰላም ኮሚሽን እንቅስቃሴ ለዓለም አቀፍ ማህበረሰብ የሚደረግ የህዝብ ግንኙነት ስራ ከመሆን አይዘልም። በዘገባው እንደተረጋገጠው በአማራ ክልል እየተካሄደ ያለው ጦርነት ቀላል የጸጥታ ችግር ብቻ አይደለም። በወታደራዊ ሳይንስ ያልተመጣጠነ ጦርነት መንግስትን እያዳከመው፣ የሎጂስቲክስ እገዳው የሀገሪቱን የጀርባ አጥንት እየሰበረው ነው። የህልውና ትግል በሚል መንፈስ የተነሳው ህዝባዊ ማዕበል አገዛዙን ከስልጣን ካላወረደ የሚመለስ አይመስልም። የአስረስ ማረ ዳምጤ የጽሑፍ መደምደሚያ እንደሚያመላክተው የመፍትሄው ቁልፍ ያለው ወራሪው ጋር አንሶላ በመጋፈፍ ወይም በመደራደር እና በመተባበር ሳይሆን የአገዛዙን ወታደራዊና ፖለቲካዊ መሰረት በመናድ ላይ ነው ይላሉ። መንግስት በአሁኑ ሰዓት በብር ሸለቆና በጦር ላይ የሚያሰለጥናቸው ተረኛ ሟቾች በስነ ልቦና ባላማ ከታጠቁ የፋኖ ጀግኖች ጋር ሲነጻጸሩ የጦርነቱን ሚዛን የመቀየር አቅማቸው እጅግ አነስተኛ ነው ይላሉ። ጊዜው የፋኖ ነው የሚሉት ጸሐፊው የታሪክ አቅጣጫም የሚያሳየው ህዝብን ያገለለና በወታደራዊ ኃይል ብቻ ለመግዛት የሞከረ መንግስት መጨረሻው ውድቀት መሆኑን ነው ብለዋል። በአስረስ ማረ ዳምጤ የመልእክት መነሻነት በአዲስ አበባ ዩኒቨርሲቲ የፖለቲካ ሳይንስ መምህር የሆኑት ምንጩን የላኩልን ትንታኔ የተከታተላችሁትን ይመስል ነበር። ዝግጅት ክፍሉ ከማቅረብ የዘለለ የቃላት ለውጥ እንዳላደረገ ማሳወቅ ይወዳል። ለአሁኑ በዚያ በቃን። ቸር ያቆየን።